ቪዲዮአችን ከትናንት ነው የቀጠለው ማለት ነው። ቦሌ ላይ ነው የምገኘው አሁን። እንግዲህ በዛሬ ቪዲዮአችን ደግሞ የማሳያችሁ ይሄንን ቦሌ ኤርፖርት አካባቢና ኤድና ሞል ድረስ ማለት ነው ወክ እያደረግን አብረን የምናይ ይሆናል። የምትመለከቷት ማለት ነው በኢትዮጵያ የመጀመሪያዋ አውሮፕላን መሰለች ማለት ነው። እንደምትመለከቷት የመጀመሪያዋ አውሮፕላን በኢትዮጵያ ይችናት እንደሰማሁት ከሆነ ማለት ነው። ቦሌን እየጎበኝም ማለት ነው። ያው ወደፊት እንግዲህ ፈጣሪ ከፈቀደ ደግሞ ውስጥ ገብተን ትራቭል የምናደርግ ይሆናል ማለት ነው። እቺ አውሮፕላን በጣም ትንሽ ነበረች ማለት ነውና የኢትዮጵያ የመጀመሪያዋ አውሮፕላን ናት ማለት የተሰራችበት ማቴሪያል የሆነ ቆርቆሮ ነገር ነው። ቀለም ምናምን ያን ያክል አልተቀባችሁ ማለት ነው ከጽሁፉ በስተቀር። ቦሌ ኢንተርናሽናል ኤርፖርት ይላል ጋይስ። እኔ በነገራችን ላይ ጋይስ በተፈጥሮዬ ማለት ነው አውሮፕላን በጣም ነው የምወደው። አውሮፕላን ማለት ነው በቃ አውሮፕላን የሆነ ሲበር ማየት ሲያርፍ ማየት ምናምን በጣም ከሚያስደስተኝ ነገር አንዱ ነው ማለት ነው በህይወት። አይ ዶንት ኖ ለምን በጣም እንደምወደው። አሁን ራሱ አውሮፕላን እያረፈ ነው። በጣም ነው የምወደው ጋይስ። በጣም ኤክሳይትድ ነው የምሆነው አውሮፕላን ሳይ ነው። አይ ዶንት ኖ ለምን እንደሆነ እና ገብቼ ባይ በጣም ደስ ይለኝ ነበር። ግቢ ውስጥ ገብተን እንግዲህ ፍላይት ይኖረናል ማለት ነው ወደ ውጭ ሀገር። ዛሬ እንዴት ነው ጋይስ? በጣም ኤነርጂ ጨምሯል አይደል? በነገራችን ላይ ዛሬ የምሰራው ቪዲዮ አይ ቲንክ 3 ቪዲዮ ነው ዛሬ የምሰራው ማለት ነው። ዛሬ ይሄን ቪዲዮ በመቀርጽበት ሰዓት ላይ የመስቀል በዓል ነው ዛሬ። ስለዚህ አሁን 6 ሰዓት ነው። ሁለተኛ ቪዲዮን እየቀረጽኩ ነው የምገኘው ማለት ነው። ይሄን ቪዲዮ እንደጨረስኩ ወደ መስቀል አደባባይ ሄድና የመስቀልን በዓል ቪዲዮ ቀርጻለሁ ማለት ነው። አይ ቲንክ ያ ቪዲዮ የመስቀል አደባባዩ ቪዲዮ ቀድሞ የሚፖስት ይመስለኛል ማለት ነው ከበዓሉ ጋር እንዲሄድ። እነዚህ ቪዲዮዎች ግን ትንሽ ዘግየት ብለው ሊፖስቱ ይችላሉ ማለት ነው። ቪዲዮ ስቀርጽ ጋይስ ካሜራ እየተንቀጠቀጠ እያስቸገረ ነው አይደል? ምን ማድረግ እንዳለብኝ ስታቢላይዜሽንም አብርቼ ነበረ ማለት ነው ካሜራው ውስጥ። ነገር ግን በጣም እየተንቀጠቀጠ ኤዲት ሳረግ ነው ትናንትና ቼክ ያደረኩት ማለት ነው በደንብ እንደሚንቀጠቀጥ። ስለዚህ በደንብ አጥብቄ ካሜራዬን ማያዝ ይኖርብኛል ማለት ነው። ለእናንተም ብዥታ ቢኖረው ጥሩ ስለማይሆን ማለት ነው። ለማንኛውም አሁን የምንገኘው ግቢ ውስጥ ነው። እስኪ ትንሽ ወክ እናድርግና እንወጣለን። አይ ቲንክ ዝናቡ ደግሞ ሊያስቸግሬ ነው መሰለኝ። ዝናብ እየዘነበ ነው። አሁን ገብተናል ይላል በመጨረሻ። በቃ ልጠፋ ነው ጋይስ። ቻው ቻው። ልሄድ ነው ወደ ውጭ ሀገር ሲመስለኝ ሰዎች እንግዳ የሚቀበሉ እዚህ አካባቢ ነው ማለት ነው። ለማንኛውም በዚህ እንሄድ። ቭሎግ እያደረግን ነው። በጣም ዝናብ እየመጣ ነው። በነገራችን ላይ ዝናቡ ሊያስቸግር ነው። መጠለያ ደግሞ የለም ማለት ነው። ከዝናብ ራሴን የምጠልልበት ከዝናብ የምሸሸግበት የለም። ስለዚህ መውጫው በዚህ መስለኝ። ከዚህ ወደዛ አጠር ነው ማለት አይቻልም። ስለዚህ ምንም አንሰራ ማለት ነው። መውጣት ይኖርብናል። ያው ዝናቡ እየዘነበ ነው። እስኪለይለት ድረስ ተጋፍተን ማለት ነው። የቀረ ቪዲዮ አለን ኤዲት የሚደረግ እሷን ጠቅ እናደርጋለን ማለት ነው። ምክንያቱም ከዚህ ከወጣው ያን ያክል መጠለያ አላገኝም፣ ሌላ መጠለያ ማለት ነው ከዝናብ የምጠልልበት። ስለዚህ እሺ ጋይስ ዝናቡም አባርቷል ማለት ነውና ቪዲዮን ኤዲት አድርጌ ኤክስፖርት እያደረኩ ነው እንደምትመለከቱት። አሁን ዛሬ የሚለቀቅ ቪዲዮ ነው ማለት ነው ማታ 11 ሰዓት። ስለዚህ አሁን ጉዟችንን ቀጥል ማለት ነው ጉብኝታችንን። እሺ ጋይስ እንግዲህ ከኤርፖርት ግቢ ወጥቻለሁ ማለት ነው። ያው ደርሽ ተጓዥ መስዬ እኮ ያው አሁንም እየተጓዝኩኝ ነው ማለት ነው። ከጧት ጀምሬ ዛሬ በቃ በእግሬ ዝም ብዬ መጓዝ ነው ማለት ነው ለቪዲዮ። ምክንያቱም ቶሎ መስራት አለብኝ ማለት ነው። አዲስ አበባ ውስጥ በመቆያቸው 15 ቀናት ውስጥ በጣም ብዙ ቪዲዮዎችን መስራት እፈልጋለሁ ማለት ነው። ጊዜን ማባከን አልፈልግም አንድም ደቂቃ ቢሆን ማለት ነው። በቃ ዩቲዩብ ቪዲዮ መስራት፣ ኤዲት ማድረግ፣ መፖሰት እንደዛ ነው። በደንብ እኔ ዋጋ ስከፍል ነው ሊሳካልኝ የሚችለው ማለት ነው። ከተኛው ፍጹም ሊሳካልኝ ስለማይችል ማለት ነው። በነገራችን ላይ አንድ የተማርኩት ነገር አለ ማለት ነው። ከዶሮ እርባታ ከወጣው በኋላና እዛ እየነበርኩኝ ያለኝ ኮንፊደንስ በጣም ነው የሚለያየው። ምክንያቱም ዶሮ እርባታ ላይ የነበርኩኝ ጊዜ ኦሬዲ ስራ እየሰራው ስለሆነ ያ በጣም ፈራ ነበር። ብሎግ ምናምን መስራት የሚባለው ነገር የሰው አይን ምናምን ያስፈራኝ ነበር። አሁን አይ ዶንት ኬር ምንም አይታችኋል።
ቪዲዮችን በህዝብ መሀል ምናምን እሰራለሁ ምንም አይመስለኝ። ምክንያቱም ሪስክ ወስጄ ነው ከስራ የወጣሁት ማለት ነው ዩቲዩብን ለማሳካት። ስለዚህ ምንም ነገር ይሁን ስራዬን ማንም ቢያፈጥብኝ ምንም አይመስለኝም። ምክንያቱም እኔ ስራዬ ነው እየሰራሁ ያሉት ማለት ነው። ሌሎች ሰዎችም ስራቸውን ነው እየሰሩ ያሉት። ይሄን ቀርጻለሁ ምክንያቱም ስራዬ ስለሆነ ማለት ነው። የቤት ኪራይ የሚከፍልልኝ ይሄ ስራ ነው። የሚመግበኝ የሚያኖረኝ ይሄ ስራ እስከሆነ ድረስ ይሄን ለመስራት የሚጠበቅብኝ ሁሉ ለማድረግ ሞክራለሁ ማለት ነው። ተመለከቱት ወደ ኤድና ሞል እየሄድኩኝ ነው ማለት ነው። መሄጃ ነው እንሄዳለን ማለት ነው። በጣም ነው የሚቆረሽሽው ማለት ነውና ከኤርፖርት የጀመርኩኝ አሁን ነው ቪዲዮ ኤክስፖርት ነው ያለቀው ማለት ነው። ስለዚህ አሁን አፕሎድ ላደርግ ነው ማለት ነው። ማታ የሚለቀቀው ቪዲዮ አይ ቲንክ ከአንድ ቀን በፊት ከትናንትና የተቀረጸው ቪዲዮ ማለት ነው። ሌትስ ዱ ኢት ቤቢ። ድጋሚ ዝናብ መዝነብ ጀመረ ጋይስ። ይሄ ዝናብ እኔ በጣም እየደበረኝ ነው ማለት ነው። ያው ኤድና ሞል አካባቢ እየደረስኩኝ ነው። ይሄ ግን ማለት ነው የከተማ መሀል አካባቢ ተብሎ መንገዱ ትንሽ በጣም አስቸጋሪ ነው እዚህ ሰፈር ማለት ነው። እሺ ፋይናሊ ጋይስ ኤድና ሞል ደርሻለሁ። እንደምትመለከቱት የለኝም ፋይናል ሂር የዛሬው ቪዲዮአችን ማለት ነው እዚህ አካባቢ ያልቃል ማለት ነው ጋይስ። እሺ ጋይስ ያው እንግዲህ ፓወር ባንክ እና ቻርጀር ልገዛ ነበረ ማለት ነው። ነገር ግን ዋጋው በጣም ውድ ነው ከጠበቅኩት በላይ ማለት ነው። አይ ቲንክ ከቦታውም ሊሆን ይችላል ማለት ነው። ሌላ ቦታ 1000 ምናምን ብር ያገኘሁት እቃ ያው እቃ ማለት ነው እዚህ ቦታ ላይ 2000 ምናምን ብር ነው። ስለዚህ እዛው 1000 ምናምን የሚሸጥበት ቦታ ሄጄ አልገዛም እንዴ? ከቦታው መሰለኝ ዋጋው በጣም ውድ ነው። አንድ ቻርጀር ማለት ነው 2500 ብር ምናምን አካባቢ ነው። ይሄ ደግሞ በጣም ከአቅሜ በላይ ነው ማለት ነው። ቀስ ብዬ ያን ያክል የሚያስቸኩለኝም ነገር ስላልሆነ ቻርጀር እኮ ኖርማል ቻርጀር አለኝ። ነገር ግን ሱፐር ፋስት ቻርጀር ፈልጌ ነው ማለት ነው። ቀስ ብዬ ብገዛ ይሻላል። እንደዚህ በሽቁርቁር የሚሆን ነገር አይደለም ማለት ነው። እሺ ጋይስ እንግዲህ የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። በዚህ ያበቃል። ሰብስክራይብ እና ላይክ እያደረጋችሁ ቤተሰቡን ማለት ነው። ይመቻችሁ። ፒስ